እየገባሽ አይደለም። ቀም እነዚህ ከሰላም ጋር የምትሰሩት ወመረመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ በአዲስ ቪዲዮ ከተፍ ያለው ዳጣ ክፍል 22 ይዤላችሁ ቀርብ 21 ይዤላችሁ ቀርብ ያለው እንደውም እንግዲህ ልጄን አጋባዋለሁ እያለች ማርቲ እየቀለደች ነው እያለ ነበር። ይኸውልሽ ባልና ሚስት አብረው ተኝተው ምናምን እያለች ስታወራ ነበረ። ሰላም እሷ እንደዛ አታደርግም፣ ለግቢ አትገባም፣ አልጋ ላይ ራሱ አትቀመጥም። እሱ ተረት አታረግም። እሷ ኤቢ ድንጋሚ አያስነቅሽም። አሁን ከፍቴን ወጥተሽ ሂጂልኝ ወዳ ለምን ሁልጊዜ ነው አባዬ ያከመተ? ኤቢ ድጋሚ አያስነቅሽም። አባዬን ከመጥራት በፊት ውጭልኝ። ይኸውልህ የመጥራው ከሆነ አስገድዶ እንደፍሮኝ ነው ብዬ ጮሃለሁ። ምን ብሎ ሲጮህባት ነይ ብሎ ጠርቶ ሊደፍረኝ ነበረ ብዬ ጮህብሃለሁ። ከዛ በኋላ ማን እንደሚታመን አብረን እናየዋለን ብላ ስትለው ኤቢ እያበርሽ ነው? ለምንድን ነው የማይገባህ አንተ ልጅ እያለ ስትለው በግድ ነው እንደዛ እያፋጠጠኝ በግድ እንደዚህ የምትለው የሚገርም ነገር። እሱም እንደዛ ስትለው ወራ ብሎ ቢላትም አሁንም ትረዳው አልቻለች። ኧረ እባክሽ ያባዬ ያመንኩኝ እንደከዳው ነው የሚቆጥራቸው። ቆይ አንተ እማዬ እኮ እኔ እንድታገባ ነው የምትፈልገው። አትፈልግም። ብትፈልግም በስነ ስርዓቱ ነው እንጂ አንቺ እንደዚህ የምታደርግ ብታይ ታብዳለች ብሎ ሲላተኝ እሷ ግን ልትረዳው አልቻለችም። ጭራሽ ስልኩን ነካክቶ እየቀረጣት ነበር። እና እማዬን በቴክስት እየጠራት ነው። ስማኝ ናታን እና በቴክስት እየጠራት ነው ብዬ ነው የምጮኸው። ኤቢ ውጭልኝ። እናትና አባቶችሽ እዚህ እንድቀመጥ ያደረጉኝ ስላመኑ ነው። አሁን የምታደርጊውን ድርጊት የማያደርጉ ነው የሚመስል። ስለዚህ ኦኬ አንቺ ስተኝ፣ እኔ እወጣለሁ። እዚህ አብረን ነው የምናድር። ብንተኛ ምንም ነገር አይፈጠርም። ግን ደግሞ ከዚህ አልጋዬን አብረን እናድር። ኤቢ ፍቅር በእልህ አይደለም። መጀመሪያ አንቺ እኔ ጋር ፍቅር ሊኖር ሲሆን እኔ ጋር በፍቅር ሊሆን ይችላል። ምግብ ማፍራት በቃ አንገት መድፋት ነው። ሲጀመር ከኔ ፍቅር አላዘሽ። ዳጣ ስለመጣች ነው እንደዚህ የሚያደርግሽ። የፈለከው ማረግ ትችላለህ። በቃ እኔ አሁን እዚህ ክፍል አልወጣም። ካልሆነም የመጨረሻ ጊዜ ጠይቅሽ ውጭልኝ። ልደፍሬ ብዬ ነው የምጮኸው። ከዛ እድሜ ልክ ስትዋረድ ትኖራለህ እና ደግሞ ከዚህ ቤት ደግሞ አትኖራለህ። በጣም ጥሩ እንግዲያስ ጩሂ። እስካሁን ያወራነውን ሪከርድ ስላደረኩኝ ማስረጃ ብዬ አቀርበዋል። አሁን ውጭልኝ። መጮህ ከፈለግሽም ውጭልኝ ብሎ ስላተኝ ሪከርድ አድርጓታል እሱ ዝም ብሎ። ከዛ መጨረሻ ላይ የምትለው ሁላ ጥፍት አለባት። ሳይስ ደግሞ በግድት ነው እንዴት? ከዛ መጨረሻ ላይ ስሜታዊ የሆነ እሱ ናታን በጣም ተናደደ። የሴትነት ወጉ ይኑርሽ እንደዛ አትሆኝ ብሎ በምክር እንኳን ሲነግራት አልተረዳም። እንግዲህ ዳጣ ያው ደረጀ ጥሪ ሳይ ነው እንዴ? ለምን ነው የእውነት ግን እንደዛ አለሽ? አዎ እንዴ ለምን? አባዬ ብትይው ምን ችግር አለው? ናታ አባዬ እያለ የሚጠራ እኔ እንጃ። ሰላምዬ እስቲ ቆይ እጠይቀዋለሁ ብላ ስትላት ሰላም እንግዲህ እናንቺ እንዴት ነሽ? ደህና ነሽ ወይ ሰላምዬ? እና ልጅ እንዴት ነው? በሆድ መያዝ ይከብዳል። ጋሽ ደግሞ አላናገርም የምለው እውነቱን እኮ ነው። ዳጣ ማለት ውሃ ማለት ምርጥ ናት ብሎ ይላል። እኔ የሚምልጥ ነኝና አዎ የሚምልጥ መሆኗን እያረጋገጠ ልጅ ተላያሽ ከብድሻል ትይኛለሽ እንዴ? እውነቴን እኮ ነው። ለለም እኮ እንደ አይከብዳትም። እንደውም እኮ ደስ ነው የሚለኝ። እንደው እኮ አንቺን እኮ ሰላምዬ አንቺን እኮ ሰውዬው አፈሰ ነው የሚል ወርቅ አይደለሽ እንዴ? ደግሞ ማርገዝሽ ላይ 10 ሽማግሌ ነው የሚለካው። እኔ ማግባት አልፈለግም። አይሽ በዚህ እድሜ ለኔ የሚሆንም ደህና ባል ማግኘት አልችልም። አንቺ እኮ ገና ልጅ ነሽ። ስንት ዓመት ይሆንሻል? 37 ዓመት ይሆነኛል። 37 ማለት ደግሞ ለሴት ልጅ በጣም መውለድ በምታቆምበት ጊዜ ነው። በዛ ላይ ደግሞ እኔ ደህና ባል ማግኘት አልችልም።
ደህና ባል ማግኘት የሚቻል በአንቺ እድሜ ላይ ነው። እባክሽ አይጠፋም። እድሜን በወቅቱ መጠቀም ያስፈልጋል። የኛ እድሜ ደግሞ ወርቅ ናት። በዚህ እድሜስ ነው ለአንቺ የሚሆንሽ መጣፍ መያዝ ያለብሽ ብላ ስትላተኝ ሰላም ለዳጣ ምክር እየለገሰቻት ነው። እንግዲህ ስልክ እያናገረ እንዴት ነህ ደህና ነህ ደረጀ እያለ ስልክ እያናገረ እና እውነትህን ነው ታሜ እውነትሽን ነው ተሰምቷል እኮ ይሄ መቼም ሊሆን የማይችል ነገር ነው። ግን ልንገርሽ ናታን መቼም ቢሆን አብዬን አይወዳት ደግሞ እኮ እሷ ናት እየሄደ የምትለጠፍበት ሊሆንም እንዳረብሻቸው ብዬ ግን አትሆኝ ልጣንጠኝ በዛን ሰዓት ኤቢ ሳግጥልሽ አገር አብዬ ይቆ የፈለገችውን ነገር በግድም በፍቅርም እንዴት ነገር የራሷ ማድረግ ነው የምትፈልግ እና እሺ አሁን ምን አድርጊ ነው የምትይኝ? ሰላም ዳጣዬ ስሚ ቅረቢው አትራቂው በዚህ ዘመን ይሄን የመሰለሽ ይትገኛል ይኸውልሽ የሰው አክብሮቱ ታያለሽ እውቀቱ ታያለሽ እርጋታው ሁለመና የሰጠው ምንም ብዬ ምልሽ አልቻልኩም። በዛ ላይ ደግሞ የሀብታም ልጅ ነው። በዚህ ዘመን የሀብታም ልጅ ማግኘት እንደዚህ ያለውን ልጅ ማግኘት በጣም ቀላል ነው። እሱ እየፈለገሽ አንቺ ትሸሸዋለሽ እያለ ዳጣ ስትነገር ሰላም እኔን አልተረዳሽም። ፍቅር ምናምን የሚባል ነገር እኔ ምንም አይገባኝም። ወዱ ምናልባት ደግሞ ቀስ ብዬ ላስብበት እችላለሁ። ባይስቴ ሁል ጊዜ እንደዚህ የምትይ እያለ ምክር እየመከረቻት ነው። እንግዲህ ሰላም ለዳጣ ኤቢን ታለምዬ ቁም ስቅሏን አታዬ እየለመነችው ነው። አቤት አንቺ እኮ አንቺ ትልቅ ልጅ ነሽ። ለዚህ ነገር እኮ ነው ብዙ ነገሮች መጥሽ መሰግናለሁ ሰላም ያለ ያስወሽ አስቢበት። ከእናንተ ነው መለቁ ደግሞ ጥሩ አይደለም። ተምር አላውቅም እንዴት ሲጀመር ከናታ እንዴት ይለቃል? እሱ ምርጥ ሰው አይደል እንዴ? እንደሱ ነው የሚባል ጎሽ። እንግዲህ ሰላም ደግሞ መከን ስባለዛ ወደ ስራዋ ገባች። ዳጣም ቁጭ ብላለች። ለሰርታ ትንሽ ሰለገሰች አይበቃትም እና ባተሌሎቾች ጋራ ልጆቻቸው የተወለደቻቸው ደግሞ ልጅ እኮ የሚወለድ ባልና ሚስት አብረንና ሚስት ተኝተው ነው ምናምን ሂጂ አንቺ እኛ በባለየ ነገር ነው የተወለደ የባለየ ነገር አይባልም። እኛ ቤት እና እንሂድና የቤት ስራችን እንስራ። እንዴት አልፈልግም የቤት ስራ ነው ደግሞ ስለተባለ ራሴ ለምሳሌ እሺ ደብተሬን ላንጣውና ራሴ እሰራለሁ። አሁን ነው እንሂድ ተባሉና ውሃም ሄዱ። ሹርሽ ቆሽሽ ላይ እየተባሉ እሰይ ሰላም እየታረደኛለይ ለምንድን ነው በማይመለከትሽ ጉዳይ ምግብ እያለኝ ሀናታ ክላስ ገብታ ነበረ። አንቺ ግን ስራሽን ብትይዢ ነው የሚሻል። እኔ እንዳባየና እንደማየ ዝም ሄት ነው ያረግሽው። ምን ነው የዘን ያህል ባልሽን ቀማሽ? ምን ነው እንደዚህ ያስጨነቀሽ? ብላት ማን ያውቃል ከዚህ ክፍል እንደሆነ ከዚህ ክፍል እኮ መመላለስ አላበዛሽም እንዴ? ጭራሽ እናታን ደግሞ ትጠረጥረኛለሽ። በጣም አሳፋሪ ነሽ። እናት አባትሽን ባላቃችሁ ኑሮ እቺ ባላዬ እል ነበረ። በጣም ነው የምታሳፍሪ ብላ ሰድባት ወጣች። የምታጸደውን የገባሽበትን ትታወጣለች። እሷስ ማን ፈለገ? ከማን ያገኘች መሳለ እንቅልፍ ያወስደኝ እያለች ነበረ። ከስንቱ ጋር አጣርታ ትዘልቀዋለች። ወይኔ እና እንዴት ነሽ? ልላክሽ እኔ መኝታ ክላስ ልላክሽ። ቻርጀር አንጭልኝ እስኪ። ቻርጀር ሄደሽ ቻርጀር አንጭ። ግን አልደርስም። እኔ መኝታ ክላስ ነው ያልኩሽ እና አመጣልሽ ነበር። ቻርጀር ከዛ ድረስ ገመዱ እኮ አይደርስም። አውሃ አለድማትኝም እንዴ? አዘግነሽ ባክሽ እንዴ? አቤት ምንድነው? ያየህ ተንቀለፋለህ ማለት ነው። አንተ ልጅማ ወዳነህ እንደ እየበላህ ነው። ኧረ እባክሽ ሰውን አይበላም። የቀረጥፈው ስጋውን ካልበላሁ እያለ ለምን ይደላል? ደግሞ ውሃው ደግሞ ተሰማና ሰው ተበላለሁ ይተባል። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይህን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ድራማው አስተማሪና አዝናኝ ድራማ ነበር። እንግዲህ ኤቢ ተያይዛቸዋለች። የፍቅር መቀስ ናባቸዋለች ለናታና ለዳጣም
ይሄን ይመስል ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።